እነዚህ ሁለት ሰዎች አሁን የሚያደርጉት ነገር ወይ እምነት ነው ወይ ኮምፕሊትሊ እብደት ነው። ባለፈው እንደነገርኳችሁ እነዚህ ሰዎች ዲፕሊ አንደር ዋተር ውስጥ ነው ያሉት። አንደር ዋተር ማለት ሰምጠው አንገታቸውን ትንሽ ኦክሲጅን እንዲያገኛሉ ላይክ ባህር ውስጥ ሰምጠው ማለት ነው። እና ከሁለት ቀን በፊት እነዚሁ ዳግም ሰዎች ቶምሊ ኢቴሪየምን የ91 ሚሊዮን ወርዝ የሚያክል ገዝቷል። እና አሁን የገዛበት የኢቴሪየም አቬሬጅ ፕራይስ 3800 ነው። 3800 ነው እና ኢቴሪየም አሁን ገበያው ላይ ያለው ዋጋ 1970 ነው። አሁንም እየገዛ የሰውዬ ማለት ስምጠጡን እያዳነው አይደለም። ላይክ እዚህ ጋር ያለው እና ባለፈው ኮሜንት ላይ ብላችሁ አይ እነዚህ ሰዎች እኮ አንሸጥም ምናምን ብለዋል። ተበድረህ እቃ ስትገዛ አንተ አይደለም የምትወስነው፣ ያበደረ ሰውዬ ነው ብር አምጣ ማለት ከጀመረ ምላሽ አንተ አይደለም የነሱ ሰዎች ነው። እና ፎርስፉል ሊኩዊዴሽን ውስጥ ነው የሚገቡት በዚህ ከቀጠለ። እንደዛ አምናለሁ ማለት አይደለም። ማይክል ሴለር ወንድማችን ደግሞ እሱም ባለፈው ፐርቸስ አድርጓል። የእሱ ደግሞ የባሰ ነው፣ ወደ 169 ሚሊዮን ወርዝ ኦፍ ቢትኮይን ማለት ነው። እሱ ደግሞ በአቬሬጅ የገዛው ቢትኮይን 76000 ፐር ቢትኮይን ነው። ቢትኮይን አሁን ያለበት ዋጋ 7000 ነው። ይሄኛው ሰውዬ ቢያንስ ይሻላል ማለት ግን ቢትኮይን በጣም ቮለታይል ስለሆነ ከሁለት ሳምንት በኋላ እዚህ ፕራይስ ላይ መምጣቱ አይቀርም። ነገር ግን ስቲል ነገሩ እኔ በጣም እያሳቀቀኝ ነው። የዚች ፍሬንድ ኢዝ ዘ ወርስት፣ የዚችኛው ኢዝ ጌቲንግ ቤተር። እና ማይክል ሴለር 8000 ቢትኮይን እስካልሆነ ድረስ አይሸጥም ላላችሁኝ፣ ማይክል ሴለር ከሆነ ዓመታት በፊት በጭራሽ አይሸጥም ሲል የነበረ ሰው ነው። ጫን ሲሉት ነው አሁን ወደ 8000 ያለው። ትንሽ ጫን ሲሉት ስንት ይላል የሚለውን ያው እናንተ ላይ ኮሜንት ጻፉ። ስለ ቢትኮይን፣ ስለ ኢቴሪየም፣ ስለ ክሪፕቶ ምን ይሰማኛል የሚለውን ማወቅ ከፈልጋችሁ ጻፉልኝ። ቻው።